We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ሁሉን የመድፈኞች ቤተሰቦች ያዳምጣችሁ የምትገኙት ደግሞ አርሰናል ኢንፎ ነው። በኤንኤልዲ ኖርዝ ለንደን ደርቢ ቶተንሃም ስፐር ከአርሰናል ጋር በእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት ለአርሰናል ደግሞ የ28ኛ ሳምንት መርሃ ግብር ነው የተገናኘነው። ከሰሞኑ የነበሩ የስሜት መውረዶች ነበሩ። ከዛ የምናገግምበት አይነት ጨዋታ እንደሚሆን ተስፋ እናደርጋለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ማመሰግነው። ሰሞኑ ስለነበሩ ስሜቶች በተለይ ደግሞ አርሰናል ኢንፎ አዘጋጆች ስለነበሩ ስሜቶች ለእናንተ ሼር እናደርጋለን። እንዲሁም ስለ ኢጎር ቲዶርት በጥቂቱ እናነሳለን። ስለ አዲሱ የቶተንሃም ስፐር አሰልጣኝ በጥቂቱ እናነሳለን። አርሰናል ከቶተንሃም ስፐር ላይ ሚስ ማች ሆኖ ሪካርድ አለው። በጣም አስደናቂ ሪካርድ ግን በዚህኛው ጨዋታ ውስጥ ምን አይነት ምላሽ ይኖረዋል የሚሉትን እንመለከታለን። ዲክላን ራይስ እንዲሁም ደግሞ ቡካዮ ሳካ በተመለከቱ መረጃዎች አሉ። ለዚህኛው ጨዋታ ማለት ነው ፖዚቲቭ ነገሮች አሉ፣ በጣም መጥፎ የሚሆኑ ነገሮች አሉ። 2026 ከገባ ጀምሮ ለኛ መጥፎ ነው፣ ግን ደግሞ በጣም ፖዚቲቭ ነገሮች ወደዚህኛው ጨዋታ እንድንደረደር ያደርጉናል። ምንድነው ፖዚቲቭ ጉዳዮች እናነሳለን። እንዲሁም ከጉዳት የሚመለሱ ተጫዋቾች አሉ፣ እሱንም በጥቂቱ ለመዳሰስ እንሞክራለን። ብቻ ብዙ ሀሳቦች ይኖራሉ። አርሰናል በቶተንሃም ስፐር ላይ ወደ 1950ዎች የሚሻገር ሪከርድ ያስመዘግባል፣ ይሄኛው ጨዋታ የሚያሸንፍ ከሆነ ማለት ነው። ምን አይነት ሪከርድ እሱንም እንመለከታለን። በቶተንሃም ስፐር በኩል ማይሰለፉ በርካታ ተጫዋቾች አሉ፣ እነማን አይሰለፉም እሱንም እንመለከታለን። ኢጎር ቲዶር በምን አይነት አስተላለፍ ነው የሚጫወት እሱንም በጥቂቱ እንመለከታለን። ብቻ አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ የምትገኙት የኮሜንት መስጫው ባር ኢንተረስቲንግ በሆኑ ጉዳዮች እናንተን ይጠብቃል። ሰሞኑን ምን አይነት ስሜቶች ነበራችሁ? በተለይ ደግሞ ከወልቭሱ ስሜት ጨዋታ በኋላ ምን አይነት ስሜት ነው ያላችሁ በተጫዋቾች በአሰልጣኝ በአርሰናል ላይ? እሱን ጻፉልኝ እስኪ። ነገ በምሰራው ቪዲዮ ላይ እያንዳንዱን ሀሳብ አነበዋለሁ፣ ደግሞ እንወያይበታለን። ስለዚህ ጻፉልኝ። ረዛዥም ጽሁፎችን እንጠብቃለሁ። በተለይ ደግሞ በአማርኛ ብጽፉኝ ለማንበብ ይረዳን ዘንድ ደስ ይለኛል። እንግሊዘኛ ቢሆን ችግር የለውም። እንግሊዘኛ አማርኛ ሲሆን ለማንበብ ጥቂት ያስቸግራል። እንግሊዘኛ ወይም በአማርኛ ብጽፉልኝ ደስ ይለኛል። ጻፉልኝ። ቀጥታ ነው ማነበው። ቀጥታ እንደወረደ ትችቶችን፣ ስድቦችን፣ ሀሳቦችን በቀጥታ አነባቸዋለሁ እና እንወያይባቸዋለን ነገ በመሰረው ቪዲዮ ማለት ነው። ጠብቃቸዋለሁ። ላይክ አድርጋችሁ ቪዲዮን ጀምሩ። በተወዳጁ አርሰናል ኢንፎ ገጽ ላይ የምትገኙት ከመሸጋገሪያ ሙዚቃ በኋላ ኖርዝ ለንደን ፎሬቨር በጥቂቱ አድምጠን ተመልሰን እንገናኛለን። የ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ምሽት 12 ሰዓት ጀምሮ መከናወን ይጀምራሉ። እኛ ትኩረት የምንሰጠው የምሽት 5 ሰዓቱን የኢታድ ማንቸስተር ሲቲ ከኒውካስል የሚያደርጉትን ጨዋታ ነው። ነገ ምሽት 1 ሰዓት ተኩል ደግሞ በኤንኤልዲ ኖርዝ ለንደን ደርቢ በሰሜን ለንደን ደርቢ ከስፐርስ ጋር ጨዋታችን እናደርጋለን። ከፕሪሚየር ሊግ የአመቱ ቤስት ፊክስቸሮች አንዱ ነው፣ ወይም ደግሞ በአመቱ ውስጥ ፕሪሚየር ሊጉ መርሃ ግብር ሲያወጣ ሃይላይት የሚያደርግባቸው ጨዋታዎች አሉ። እነዚህ ጨዋታዎችን ገና ከሆኑ ቡክ አድርጉ ወይም ደግሞ ስኬጁል አድርጉ ብሎ ማለት ከነዚዎች አንዱ ኤንኤልዲ ነው ወይም ደግሞ ኖርዝ ለንደን ደርቢ ማለት ነው። እርግጥ በቅርብ ዓመታት ሚስ ማች አለ። የአርሰናል ዶሚናንት በጣም ሲበዛ ከፍ ያለ ነው በዚህ ደርቢ ላይ ማለት ነው። በቅርብ ዓመታት ውስጥ በፍጹም የሚመጣጠኑት አይነት ፊክስቸሮች አይደሉም። ሁለቱ አርሰናል ስፐርስን በተከታታይ ያሸነፈ የሚገኘው እርግጥ ስፐርስን ብቻ አይደለም፣ የለንደን ቡድኖችን አርሰናል በቅርብ ዓመታት ፍጹም የሆነ ዶሚናንስ ነው ያለው ከሚካኤል አርቴታ በኋላ ማለት ነው። ስፐርስ ከወራጅ ቀጠና ከዌስትሃም የ5 ነጥብ ርቀት ብቻ ነው የሚገኙ። ዌስትሃም በዚህ ሳምንት አሸንፎ አርሰናል ስፐርስ የሚያሸንፈው ከሆነ የነጥብ ልዩነታቸው ወደ 2 ይመጣል ማለት ነውና ፍጹም መጥፎ ጊዜ ላይ ነው ደግሞ የሚገኙት ማለት ነው። 8 ተከታታይ ጨዋታዎችን አላሸነፉም። 4 ጨዋታቸው ወጥቶ በአራቱ ደግሞ ሽንፈትን አስተናግደዋል። ከኦገስት እስከ ኖቬምበር 2007 ላይ በጣም ወረስት ራኒንግ ነበራቸው 9 ጌሞችን ያላሸነፉበት ማለት ነው። ከዛ ቀጥሎ ይሄኛው በጣም ወረስት ራኒንግ ነው 8 ማለት ነው። በአርሰናል ካላሸነፉ ደግሞ 9 ነው። ከ2007 በኋላ ካላቸው መጥፎ ሪከርድ ጋር የሚመሳሰሉ ይሆናሉ ማለት ነው። የፈረንጆቹ አዲስ ዓመት 2026 ወይም ደግሞ በካላንደር ይር ማለት ነው ከገባ በኋላ ምንም ጨዋታ ካላሸነፉ ቡድኖች አንዱ ብቸኛው ቡድን ምን አንዱ ሳይሆን ብቸኛው ቡድን ነው ቶተንሃም ስፐር ማለት ነው። ለዛ ነው እንግዲህ ቶማስ ፍራንክን አሰናብቶ ኢጎር ቲዶርን መቅጠር የቻለው ማለት ነው። ይሄ እሳት አጥፊ ተብሎ በተለምዶ የሚጠራው አሰልጣኝ ማለት ነው። ስለ አሰልጣኙ እናወራለን። እንግዲህ አርሰናል ፉል ኮንትሮል ካደረገው የዋንጫ ራኒንግ በጥቂቱም የሸሸ ይመስላል ወይም ደግሞ
በጣም ፍራስትሬሽን በደጋፊዎች የፈጠረ ስሜት ውስጥ የገባ ይመስለኛል። ፌብሩዋሪ 8 በአንፊልድ ሊቨርፑል ከማንቸስተር ሲቲ ጋር ሲጫወቱ እስከ 80ኛው ደቂቃ ድረስ አርሰናል ዋንጫውን ኦልሞስት የበለው ወይም ደግሞ ያረጋገጠ ይመስል ነበር። የነጥብ ልዩነቱ ወደ 9 ከፍ ያለ ስለሚመስል ማለት ነው። ከዛ በኋላ የአንፊልድ ውጤቱ መቀየር፣ ከዛ በኋላ ሲቲ ፉላምን ዶሚናንት ወስዶ 4 ጎሎችን አስቆጥሮ ማሸነፍ እናም የአርሰናል ባክ ቱ ባክ በብሬንፎርድና በወልብስ ነጥብ መጣል ብዙ ነገሮችን ፈጥሯል። እዚህ ጋር ጥቂት መቆየት ያለብን ይመስለኛል። ከሰሞኑ የነበሩባችንን ስሜቶች መግለጽ ያለብን ይመስለኛል። እናንተ በያላችሁበት ስሜቶቻችሁን የገለጻችሁ ይመስለኛል በየኮሜንት ስር ወይም በየፕላትፎርሙ። እኔ ከእናንተ ጋር በእነዚህ ጨዋታዎች ስሜቶቻችን የገለጽን አይመስለኝም። በጣም ብዙ የበዙ የሚኬል አርቴታ ላይ ያሉ ትችቶችን የሰማው ነው የሚገኙ ደግሞ ይገባል ብዬ አስባለሁ። ምክንያቱም በብሬንትፎርድና በወልብስ ነጥብ ጥለናል እና ነጥብ መጣላችን ብቻውን በጣም መጥፎ ነው። ግን ደግሞ ነጥብ የጣልንበት መንገድ ፐርፎርማንሱ እንኳን በጣም መጥፎ ነው። እኔ ፐርፎርማንሱ ነው ያሳሰብኝ። በጣም መጥፎ ፐርፎርማንስ ነው። ሰዎች ስለ ወልብሱ የመጀመሪያ አጋማሽ ጨዋታና የሰከንድ ሃፍ ሚኬል አርቴታ ሰከንድ ሃፍ ስለነበረ ጨዋታ አቀራረብ ሲተቹ ሰማለሁ እና በጣም የምናደደው በዛ ነው የሚሆነው። ከመጀመሪያው ጀምሮ ከወልብስ ጋር ልክ አልነበር ነው። በጣም መጥፎ ነው የነበር ነው። በጣም መጥፎ ማለት ነው በብዙ መንገድ ነው። ኢንዱራንሳችን መጥፎ ነበር። የተጫዋቾቹ ሩጫ መጥፎ ነበር። ፓስ ኮምፕሌሽናቸው በጣም መጥፎ ነበረ። አንዳንድ ተጫዋቾች ደግሞ ኢንዲቪጁዋሊ ሲበዛ በጣም መጥፎ ነበረ። ዩሪያን ቲምበር ወይም ደግሞ ዙቢሜንዲ ወይም ደግሞ ዴቪድ ራያ ወይም ደግሞ ቪክተር ኬሬሽ እንደዚህ ሊተቹ የሚገባው ተጫዋቾች ይመስለኛል። በጨዋታ ውስጥ የአንድ ለአንድ ኢንሲደንቶችን በብሬንትፎርድ ወልቭስ ላይ የሚሳተው ተጫዋች ሲተች ሰምቻለሁ። ገብርኤል ማርቲኔሊ ማለት ነው። እርግጥ እነዛን ኳሶች ሁለቱም ሊስታቸው ባልተገባ ነበር፣ ግን እነዛ ሙቭመንቶች መፍጠር ችሏል። ለኔ ከዛ በላይ እነዚህን ሙቭመንቶች መፍጠር ማይችለው ቪክተር ኬሬሽ አሁን በጣም ደካሙ ከአርሰናል ተጫዋቾች ውስጥ እንደ አንዱ ይመስለኛል። አዎ የጎል ዕድሎችን ያገኘ አይደለም፣ ግን የጎል ዕድሎችን ለማግኘት የሚያስችል ሩጫዎችን ለአማካኝ ስፍራ ተጫዋቾች እየሮጠ እንዳልሆነ የሚሰማኝ ማለት ነው። ወረስት ነው። ዩሪያን ቲምበር በሁለቱ ጨዋታዎች ውስጥ ያሳየው ፐርፎርማንስ በጣም ሲበዛ ደካማ ነው። አላቅም ገብርኤል ኢየሱስ በጣም ሲተች ሰማዋለሁ፣ ግን አርሰናል ከቪክተር ኬሬሽ ይልቅ ከገብርኤል ኢየሱስ ጋር በጣም የተሻለው ነው ለኔ ማለት ነው። ላትስማሙበት ትችላላችሁ ብዬ አስባለሁ፣ ግን ዴፊኒትሊ ለኔ የገብርኤል ኢየሱስ አርሰናል ከቪክተር ኬሬሽ አርሰናል በጣም የተሻለው ነው። አንድ ሚኬል አርቴታ በጣም የሚሳሳተው ነገር ቪክተር ኬሬሽ ትሮሳርድ ጋር መሰለፍ ያለበት፣ ማርቲኔሊ ደግሞ ከገብርኤል ኢየሱስ ጋር መሰለፍ ያለበት። ምክንያቱም ማርቲኔሊ በሚኖርበት ጊዜ ከጀርባ ያለ ስፔስ ያጠቃል፣ እንዲሁም ገብርኤል ኢየሱስ ደግሞ ወደ መሀል ይገባል። ስለዚህ ቦክስ ውስጥ አጥቂ ይኖራል። በጣም ትልቁ ስህተት ሚኬል አርቴታ የሚሳሳተው ማርቲኔሊ ከቪክተር ኬሬሽ ጋር ሁለቱም ስፔስ የሚያጠቁ አጥቂዎችን ማሰለፍ በጣም ማይሆን ቀመር ነው ለኔ ማለት ነውና የሁጎ ቤና ጎል ከተቆጠረ በኋላ የተጫዋቾቹ በወልቭስ ጨዋታ ሁጎ ቤና ጎሉን ካስቆጠረ 2-1 ከሆነ በኋላ 98% አርሰናል ያሸነፈውን ጨዋታ ከእጁ እንዲያጣና ሜንታሊ የነበረው የተጫዋቾቹ ድክመትም በጣም የሚያስተች ነው ተመልክቻለሁ። ከ2026 ከገባ የፈረንጆች አዲስ ዓመት ከገባ በኋላ አርሰናል ከዊኒንግ ፖዚሽን 7 ነጥቦችን ጥሏል። ፓላስና ዌስትሃም ብቻ ነው በአርሰናል ከፍ ብሎ ነጥቦችን የጣሉ። ፓላስ ከዊኒንግ ፖዚሽን ወይም ደግሞ እየመራ የነበረውን ጨዋታ ወይ አቻ ወይ ሽንፈት አስተናግዶ 8 ነጥቦችን ጥሏል። ዌስትሃም በተመሳሳይ ማለት ነው። ዘንድሮ አርሰናል ከባለፈው ዓመታት በምን ይለያል ብዬ አንድ ቪዲዮ ሰርቼ ነበርና ቆይቷል። ባለፈው የውድድር ዓመት አርሰናል ነጥብ የጣለባቸው በጣም ብዙ ምክንያቶች ቢኖሩም የዊኒንግ ፖዚሽን ላይ የነበረ የጣላቸው ነጥቦች ግን በጣም ከፍተኛ ነበሩ። ወይም እየመራ ነጥብ የጣለባቸው ጨዋታዎች ማለት ከ13 ነጥቦችን በላይ እየመራ ነጥቦችን ጥሏል። እነዛ ዋንጫዎች እንዳሳጡ ስናገር ነበር። ዘንድሮ አንድም ጨዋታ ከዊኒንግ ፖዚሽን ላይ ነጥብ ጥለን አናውቅም። ወይም ደግሞ ጨዋታ 0-0 ነው የሚጀምረው። ከዛ በኋላ አርሰናል ጎል አስቆጥሮ ምንም ነጥብ አልጣለም ነበር። አሁን የፈረንጆች 2026 ከገባ በኋላ ግን በምንመለከተው ደረጃ ነጥቦችን ጥሏል። ካለፉት 5 ጨዋታዎች በ3ቱ ከዊኒንግ ፖዚሽን ነጥብ ጥሏል። 2ቱን አሸንፎ 2ቱን አቻ ወጥቶ አንድ ደግሞ ሽንፈትን አጋጥሞታል ማለት ነው። ሁሉም ከዊኒንግ ፖዚሽን ነው ነጥቦችን የጣላቸው ማለት ነው። በጣም መጥፎ የወልቭስ ጨዋታ ከሚያደርጋቸው ነገሮች አንዱ በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ ነው የፕሪሚየር ሊጉ መሪ የፕሪሚየር ሊግ ግርጌ ቦተም ላይ የሚገኘውን ቡድን ከ2-0 ነጥብ ሲጋራው ማለት ነው። ከ2-0 ኦፕታ አሁንም በርቀት አርሰናል ዋንጫውን ይበላል ብሏል። 79.7% አርሰናል ዋንጫውን የመብላት እድል አለው። 17% ብቻ ነው የሲቲ ይለናል። ግን ይሄን በጣም እየተሸረሸረ እንዳለ እንመለከታለን። ምክንያቱም ኦፕታ አርሰናል ዋንጫውን የመብላት እድሉ 85% ነው ብሎ ነበር። ከ85% ወደ 79 ዝቅ አድርጎታል።
ግን መጥፎ ነገሮችን በብዙ ዘረዝርኩ። በጣም ብዙ ፖዚቲቭ ነገሮች ግን በዚህ ሳምንት አሉ። በጣም ብዙ ፖዚቲቭ ነገሮች ልሰሙ የሚገባቸው ማለት አንደኛው የቡካዮ ሳካ ስታርቦይ የኮንትራክት አናውንስመንት ነው። ልትደሰቱበት የሚገባ ይመስለኛል። የቡካዮ ሳካ የዚህ ውድድር ዓመት ፐርፎርማንስ ብዙ ጥያቄ የሚያስከትል ነው። ባለፈው ከ15 ጨዋታዎች በኋላ ነው በአዲስ የሚና ሮል በ10 ቁጥር ፖዚሽን ላይ ጎል ማስቆጠር የቻለ ግን ስታር ቦይ አርሰናል በሶሻል ሚዲያዎች የፖስተውን ቪዲዮ የተመለከታችሁ ይመስለኛል። በትዊተር ኢንስታግራም ጋር የፖስተውን ቪዲዮ ማለት ነው። በአርሰናል ደጋፊዎች በተለይ ደግሞ በዛ አሽበርተን አርቢ እና በአሽበርተን ሰፈር ውስጥ ያሉ የአርሰናል ደጋፊዎች ለቡካዮ ሳካ ያላቸው ስሜት ምን አይነት እንደሆኑ ማለት ነው። ለልጆቻቸው እንኳን የተነሳሽነት ምሳሌ አድርገው እንደሚቆጥሩ ሲናገሩ አድምጠናል። ቡካዮ ሳካ ስታር ቦይ ኮንትራቱን ፈርሟል። እስከ 2031 የፈረመ እስከ 2030 ነበር ይፈርማል ተብሎ ሲጠበቅ የነበረ እስከ 2031 አራዝሟል። በጣም ትልቅ ጉዳይ ነው። ሁለተኛው እና ብዙ በጣም ኢንተረስቲንግ ጉዳይ የራይስ አስተያየት ነው። በጣም የወደድኩት አስተያየት ስለሆነ ማለት ነው። ከሽንፈቶች በኋላ ከባለፈው ሽንፈት በኋላ ሮብ ዕለት ጨዋታ የተከናወነ ሐሙስ አርሰናል ለተጫዋቾች ረፍት ሰጥቶ ነበር ሙሉ በሙሉ። እናም ማለ ራይስ አርብ ስንመለስ መጀመሪያ ተጫዋቾቹ በሶሻል ሚዲያ ፔጃችን ተነጋገርን፣ እናም ለስብሰባ ተቀመጠ ተጫዋቾቹ ብቻ ነው ያለና እንደገና ፖፕ አፕ በምናደርግበት መንገድ እንደገና ምላሽ በምንሰጥበት መንገድ እናም ደግሞ ምላሽ የምንሰጥበት በትክክለኛው ጨዋታ በኤንኤልዲ በኖርዝ ለንደን ደርቢ ላይ ምላሽ ለመስጠት ተዘጋጅተናል ያለና ተጫዋቾቹ ተነጋግረዋልና የሚገባቸው ወይም ደግሞ ለራሳቸው ያሉበት ስታንዳርድ ያ እንዳልሆነና በሚገባቸው ስታንዳርድ መጫወት እንዳለባቸውና ለደጋፊዎች የሚገባቸው ነገር ለመስጠት እንደተነጋገሩ ተስማምቷል። እናም በጣም ጥሩ ስሜት ላይ እንዳሉ አረጋግጧል። ራይስን ደግሞ እናምነዋለን። ሶስተኛው በጣም መልካሙ ጉዳይ ይሄ ቬሪ ጉድ ሚሞሪ የሚባል ነገር ታውቃላችሁ በነጮቹ አይደለም። ከቶተንሃም ስፐር ጋር በቶማስ ፍራንክ አሰልጣኝነት ሊሆን ይችላል፣ ግን የ4-1 ድል አለን አይደለም። ደግሞ የዛ የኤብሬቼ ኢዜ ሃትሪክ አለ። እናም ኤብሬቼ ኢዜ ከስፐርስ ጋር በጣም ጥሩ ሪከርድ አለው። ከመጨረሻ 4 ጨዋታዎቹ በአርሰናልና በክሪስታል ፓላስ ቤት በነበረባቸው 6 ጎሎችን ነው ማስቆጠር የቻለ 3ቱን ጎሎች ደግሞ ማስቆጠር የቻለ በሜዳቸው ነው በራሳቸው ሜዳ ማለት ነውና እሱ በጣም መልካም ይመስለኛል። ልንነጋገርበት የሚገባው ትልቁ ጉዳይ ኒው ማኔጀሪያል ባውንስ ነው። አዲስ አሰልጣኝ ቀጥረዋል። እናም ትክክለኛ አሰልጣኝ ነው የቀጠሩት። እሳት አጥፊው ይሉታል ብዙዎቹ ማለት ምክንያቱም በአሰልጣኝነት ዘመኑ 50 ጨዋታ የመራው ቡድን እንደሌለ ታውቃላችሁ። 50 ጨዋታ የመራው ቡድን የለም። ኢጎር ቱዶር ይሄ ክሮሺያ የ47 ዓመት አሰልጣኝ ኢጎር 3 ወይም ደግሞ 3 ተከላካዮች ይጠቀማል። 3-4-3 ነው የሚጫወተው፣ ምንም ጥያቄ የለውም። ነገ ከኛ ጋር ሲጫወት 3-4-3 ነው የሚጫወተው። ግን ልንገራችሁ በመጨረሻ አመታት ያሰለጠናቸውን ቡድኖች ማለት ኡዲኒዜን 2018 2019 በተለያየ ጊዜ አሰልጥኗል። በመጀመሪያው ጊዜ 21 ጨዋታ መራ፣ በሁለተኛው ጊዜ 4 ጨዋታ ብቻ ነው መራ። ከዛ ወደ ሀገሩ ክሮሺያ ቡድን ስፕሊት ተመለሰ፣ 18 ጨዋታዎች ብቻ መራ። ሄላስ ቬሮናን መርቷል፣ 36 ጨዋታዎች ነው የመራ። ማርሴይ ወደ ፈረንሳይ ያቀና 48 ጨዋታዎች መርቶ ተሰናብቷል። ላዚዮ 11 ጨዋታዎች መርቶ ነው የተሰናበተ። ባለፈው የውድድር ዓመት ዩቬንቱስ 24 ጨዋታዎችን ብቻ ነው የመራ። ያን ያህል ትንሽ ጨዋታ ነው የመራ፣ ግን በጣም ጥሩ ሪከርዱ የመጨረሻዎቹን 5 ጨዋታዎች የመጨረሻዎቹ 5 ቡድኖች የመጀመሪያ ጨዋታዎችን አሸንፏል። በስፕሊስ፣ በሄላስ ቬሮና፣ በማርሴይ፣ በላዚዮና በዩቬንቱስ ያደረጋቸውን የመጀመሪያ መርሃ ግብሮች ማሸነፍ ችሏል። ይሄ ለአርሰናል መጥፎ ሊያደርገው ይችላል፣ ጥሩ እንደሚጀምር ስለሚናገር ማለት ነው። ጥሩ የፕሮጀክት አሰልጣኝ አይደለም፣ ግን በጣም ጥሩ መጥፎ ቡድን የነበረን ቡድን ለማስተካከል የሚሆን አይነት አሰልጣኝ ነው። ለዛ ምሳሌ የሚሆን ዩቬንቱስ ነው። ዩቬንቱስ ባለፈው ውድድር ዓመት ከነበረበት መጥፎ የውጤት ጉዞ ሙሉ በሙሉ ማለት በሚቻል ደረጃ ማስተካከል ችሏል። ከዛ በኋላ በዚህ ውድድር ዓመት የቋሚ ኮንትራክት ከተሰጠው በኋላ በፍጥነት ነው እንዲሰናበት የሆነው። ደግሞም ከሱ ጋር ሰርቶ በጣም ጥሩ ሪከርድ ያለው አንድ ተጫዋች አለ፣ ኮሉ ሙዋኒ በዩቬንቱስ ቤት ከሱ ጋር በነበረበት ጊዜ በጣም ጥሩ ሪከርድ ነው ያለ። በቲም ኒውስ ስንመለከት በቶተንሃም ሆትስፐር በኩልስ ክርስቲያን ሮሜሮ በዚህ ውድድር ዓመት 2 ቀይ ካርዶችም ስለተመለከተ 4 ጨዋታ ቅጣት አጋጥሞታል። ሉካስ በርጌቪል፣ መሐመድ ክዱስ፣ ቤንታኩራ እንዲሁም ዲያን ኩልሱቭስኪ፣ ደስቲኒ ኦዶጊ በጉዳት ምክንያት ማይኖሩ ተጫዋቾች ናቸው። ፔድሮ ፖሮ ይመለሳል ተብሎ ይጠበቃል። ሪቻርድሰንም ሊመለስላቸው ይችላል። በዚህ ውድድር ዓመት ከተከላካዮች 10 ጎሎችን ያገኘው ቡድን ስፐርስ ነው። 28% ካስቆጠራቸው የቡድኑ ካስቆጠራቸው ጎሎች 28%ዎችን በተከላካይ ያስቆጠሩ። ከፍተኛውን ጎሎ ደግሞ ያስቆጠሩ ክርስቲያን ሮሜሮ ነው፣ ደግሞ የቡድኑ አምበል ነው። እሱ አይኖርም። ያ በጣም መልካም ጉዳይ ይመስለኛል። አንድ ኢንተረስቲንግ ጉዳይ
የቶተንሃም አሰልጣኝ የመጀመሪያ ጌሙ ከአርሰናል ጋር ሲያደርግ ከ2001 በኋላ ለመጀመሪያ ጊዜ ነው። ግሊንውድ አሁን በፖንዲቱ ነው ትመለከታላችሁ ብዬ አስባለሁ። በተለያዩ ፕሪሚየር ሊግ ጨዋታዎች በእርግጠኝነት የአርሰናል ቶተንሃም ጨዋታ ላይ ስቱዲዮስ የሚኖረው ግሊንውድ ነው፣ ብዙ ጊዜ ስለሚኖር ብዬ ነው። የመጀመሪያ ጨዋታውን ከአርሰናል ጋር ነበር ያደረገ። 2-1 ተሸንፏል። በኤፍኤ ካፕ ኤፕሪል 2001 በገለልተኛ ሜዳ በኦልድ ትራፎርድ የተከናወነ ጨዋታ ነበረ። እናም 2-1 ተሸንፏል። ከግሊንውድ በኋላ ለመጀመሪያ ጊዜ ነው አንድ የቶተንሃም ሆትስፐር አሰልጣኝ የመጀመሪያ ጌሙን ከአርሰናል ጋር ሲያከናውን ማለት ነው። የእርስ በርስ ግንኙነታቸውን እንመልከት እስኪ፣ አንዳንድ ጉዳዮችን መመልከት ስላለብን ማለት ነው። እንግዲህ የመጨረሻዎችን 7 ጨዋታዎች 6ቱን አርሰናል አሸንፏል ከቶተንሃም ሆትስፐር ጋር ማለት ነው። በጣም የሚገርም ሪከርድ ነው ያለን ከቶተንሃም ሆትስፐር ጋር ማለት ነው። አንድ አቻ ነው ያለን። የመጨረሻዎችን 4 ጨዋታዎች ነው በተከታታይ ነው ማሸነፍ የቻለው በተከታታይ ማለት ነው። በተከታታይ 5 ጨዋታዎች ለመጨረሻ ጊዜ ያሸነፍናቸው ጃንዋሪ 1987 እስከ ጃንዋሪ 1989 ነበር። አሁን በ80ዎቹ የነበረውን ታሪክ ልንጋራ አንድ ጨዋታ ይቀረናል ማለት ነው። በስፐርስ ሜዳ ተጉዘን ይሄኛውን ጨዋታ የምናሸንፍ ከሆነ 5 ተከታታይ ጨዋታዎች ከ1989 በኋላ ለመጀመሪያ ጊዜ እናሸንፋቸዋለን ማለት ነው። ካሸነፍናቸው ተከታታይ ጨዋታዎች ውስጥ 3ቱን በተከታታይ በሜዳቸው በቶተንሃም ሆትስፐር አዲሱ ስታዲየም ያሸነፍናቸው ማለት ነው። 4 ተከታታይ ጨዋታ ካሸነፍናቸው 1952 እስከ 1955 በተከታታይ 4 ጨዋታዎች በሜዳቸው አሸንፈናቸው ነበር በዋይት ሃርት ሌን። አሁን 3 ጨዋታዎችን አሸንፈናቸው 4ኛ የምናሸንፋቸው ከሆነ ከ1955 በኋላ ሪከርድ ይሆናል ማለት ነው። ለነዚህ 2 በጣም አስደናቂ የሆኑ ሪከርዶች ነው የምንጫወተው ማለት ነው። ቶተንሃም ሆትስፐር ለመጨረሻ ጊዜ አርሰናል ያሸነፈው በሜይ ወይም ግንቦት 2022 ነው። ኦልሞስት 4 ዓመታት ተቆጥረዋል። ስፐርስ አርሰናል ማሸነፍ ከቻለ በጣም የተለያዩ አሰልጣኞችን ቀይሯል፣ ግን አርሰናሎችን ማሸነፍ በፍጹም እንዳልቻሉ እንመለከታለን። ለንደን ደርቢ ነው በለንደን የሚከናወን በ5 ማይል ርቀት ውስጥ ያሉ 2 ቡድኖች በሰሜኑ አቅጣጫ ያሉ ቡድኖች የሚያደርጉት ጨዋታ ነው። ግን ኢንተረስቲንግ ፋክት አለው። አርሰናል የለንደን ደርቢ ጨዋታዎችን በኩራት ነው የሚያሸንፈው። 21 ከሜዳው ውጭ ያደረጋቸውን የለንደን ጨዋታዎች ከኤምሬትስ ውጭ ያሉ ግን ደግሞ በለንደን የተከናወኑ 21 ጨዋታዎች ውስጥ አንድ ብቻ ነው የተሸነፈ። ፓላስ ልትሉ ትችላላችሁ፣ ብሬንፎርድ ልትሉ ትችላላችሁ፣ ወይም ቼልሲ ወይም ፉልሃም ልትሉ ትችላላችሁ። አንድ ጨዋታ ብቻ ነው ያሸነፉት። 14ቱን አሸንፈው 6ቱን አቻ ወጥቷል ማለት ነው። ለመጨረሻ ጊዜ የተሸነፈ በፉልሃም ነው፣ በምዕራብ ለንደን በፉልሃም ዲሴምበር 2023 2-1 የተሸነፈበት ጨዋታ ማለት ነው። ከዛ በኋላ በለንደን ቡድኖች ምንም አይነት ሽንፈት አላጋጠመውም። በለንደን ቡድን ወይም ደግሞ የለንደን ጨዋታዎችን በማሸነፍ አሁን ከ3ኛው ምርጡ አሰልጣኝ ነው ሚካኤል አርቴታ። ብዙ ወቀሳ ከሰሞኑ የተሰነዘረበት ይገኛል። የሚካኤል አርቴታ አድናቂ ነኝ፣ እንዲሳካለት ከሚፈልጉ ሰዎች አንዱ ነኝ። እናም ያረጋዋል ብዬ አስባለሁ። በዚህ ውድድር ዓመት ለአርሰናል ትልቅ ዋንጫ ይሰጣል፣ እንደዛ አምናለሁ እንደሚያደርገው። እና ሚካኤል አርቴታ 68 የለንደን ደርቢ ጨዋታዎችን አድርጎ 41 አሸንፏል። 60% የማሸነፍ ሬቲንግ አለው። ከቪንገርም ከጆዜ ሞሪኒዮም የተሻለ ነው። ጆዜ ከ70 ጨዋታዎች 42 አሸንፈዋል፣ ግን ከ70 ጨዋታ ነው። ሚካኤል አርቴታ ይሄኛውን ጨዋታ የሚያሸንፍ ከሆነ ከ69 ጨዋታ 42 ጨዋታ ማሸነፍ ይችላል ማለት ነው። ዊንገር 194 ጨዋታዎች መርቶ 106 አሸንፏል። ዊኒንግ ሬቱ ግን የሚካኤል አርቴታ 60.3% ነው ማለት ነው። ኦፕታ ይሄን ጨዋታ በርቀት ለማሸነፍ ለአርሰናል ሰጥቷል። 60%ን ለአርሰናል፣ 19.3% ለስፐርስ፣ 20.3% ጨዋታው በአቻ ውጤት የመጠናቀቅ እድል አለው ብሏል። በአርሰናል በኩልስ ማክስ ዶማን ከጉዳት ተመልሶ ልምምድ ጀምሯል። ካይ ሃቨርትዝ እንዲሁም ደግሞ ሌላኛው የአርሰናል አንበር ማርቲን ኦዲጋርድ ከጉዳት ተመልሰዋል። ሚካኤል አርቴታ ስለዚህ ጉዳይ ተጠይቆ ምላሻቸውን መመልከት አለብን፣ ነገ የሚሰጡትን ምላሽ መመልከት አለብን፣ ምክንያቱም ቅዳሜ ቀን ልምምድ እንሰራለን ሲል ተናግሯል። ዛሬ ሲቲ የሚያደርገው ጨዋታ ኢንተረስቲንግ ነው፣ ግን ደግሞ የአርሰናል ጨዋታ በጣም ኢንተረስቲንግ ነው። የሲቲ ምንም ሆነ ምንም ማለት ነው። ጨዋታው እንደዚህ ተመለከት ነው። እንደምን አላችሁልን? እንደምን ቆያችሁልን? ስሜቶቻችሁን አጋሩ። ሰሞኑ የነበሮቻችሁን ስሜቶች ብጽፉልኝ በጣም ደስ ይለኛል። ነገ በሚሰራው ቪዲዮ ላይ ሰሞኑ ያሳለፋችሁትን ስሜት እንጋራና እንወያይበታለና ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ። እወዳችኋለሁ።